ጥቦ እግሩ ተጠፍሮ በከፈን ተጠቅልሎ ይሰውን ተሸክመው ይሄዳሉ ነብያችን ይሄን የሚገርም ክስተት አለ ይላሉ روى امام البخاري من حديث ابي سعيد الخدري ان النبي صلى الله عليه واله وسلم قال اذا وضعت الجنازه واحتملها الرجال جنازوان እኮ ተሸክመዋት ሲሄዱ على عناقهم تكشاتቸው ላይ فان كانت صالحه دق كونች قالت قدموني ቶልቶሎ ወሰዱኝ ትላለች መልካም ከሆነች እየታያት ነው የምትገባበት ወይን ካነት غير صالحه መጥፎ ነፍስ ከሆነች ግና قالت ብላ ትላለች يا ويلها ወይዩለቷ اين يذهبون بها ወደ ምንድነው የሚወስዷት ነብዩ ምን አሉ يسمع صوتها كل شيء الا الانسان ድምጿን ሁሉም ይሰማዋል የሰው ልጅ ሲቀር የሰው ልጅ ቢሰማው ኑራሩ ላሳይቅ ደንግጦ ይሞት ነበር አላህ Subhanahu Wa Ta'ala እንዳንሰማው አደረገን ጀናዛዋ ትናገራለች ያ አላህ ቀብር ውስጥ ማንም አይከተለው ብቻውን ይገባል يتبع الميت ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የሚሞትን ሰው እኮ ሶስት ነገር ይከተለዋል ንብረቱ ቤተሰቦቹና ስራው ሁለቱ ይመለሳሉ ስራው ብቻ ይቀራል ሁሉንም ነገር ጥለነው እንመለሳለን እንግዲህ ከዱንያ ከናታችን ማህፀን ወደ ዱንያ ወጣን ከዱንያ ወደ ቀብር እንዲህ ነው የምንጓጓዘው ዑመር ኢብኑ አብዱል አዚዝ ምን ይላሉ انما خلقتم للابد የተፈጠራችሁት እኮ ዘላለም ልትኖሩ ነው وانما تنقلون بالموت من دار الى دار በሞት እኮ ከአንድ ሀገር ወደ ሌላው ነው የምትዛወሩት መሞት ማለት መጥፋት ማለት አይደለም የሰው ልጅ ለዘላለም ሊኖር ነው የተፈጠረው በጀነት ውስጥም ወይ በጀሃነም አንዴ ተወለድ እንጂ መሞት የለውም እስከ ጫፍ ድረስ يقول الشاعر قطع من الال وما الموت إلا رحلة غير أنها من المنزل الفاني إلى المنزل الباقي موت كل لا دلم كتأفي كونتشو ألم ودمات أفو مشجاجر ليلا دلم لتركبن طبقا عن طبق ان الشجاجر لن جنازه وام تشكموات قبر لي ادرسوات امام ابن القيم من الال ان الله تعالى قد خلق الدور ثلاثا صست عالم يفتروا صست اجر هي دار الدنيا عندنا دنيا نات ሁለተኛው دار البرزخ የቀብር ህይወት አለ برزخ የሚባል ودار القرار የመጨረሻው አገር አለ ጀነት ወይም ጀሃነም ሩህ የሚባላቸው ኪታብ ላይ የቀብር ቆይታ برزخ ይባላል አላህ ቁርአን ላይ ሲያብራራው ومن ورائهم برزخ الى يوم يبعثون እስኪቀሰቀሱ ድረስ برزخ ውስጥ ይቆያሉ ይላል قال عطاء الخراساني عطاء من ይላሉ ሲፈስሩን البرزخ مدة ما بين الدنيا والآخرة برزخ ማለት በዱንያና በአኺራ መሃል ያለ የሚደረግ ቆይታ ነው وقيل للشعبي شعبي ለሚባሉ ትልቅ ዓሊም አሏቸው ማተ فلان እገሌ ሞት አሏቸው قال ليس هو في الدنيا ولا في الآخرة وهو في برزخ الدنيا ውስጥ አይደለም አኺራ ውስጥ አይደለም برزخ ውስጥ ነው የት ውስጥ ነው የሚገኘው برزخ ውስጥ ይሄ برزخ